ሰላም የዚህ ዩቲዩብ ቤተሰብ አባላት፣ ዛሬ ደግሞ ስለ ጋብቻ እናወራለን። ጋብቻ ፍቅር ብቻ ነውን የሚለውን ርዕስ አንስተን ለማውራት እንሞክራለን። ሰላም ውድ ቤተሰቦች፣ ዛሬ ብዙ ሰዎች የሚጠይቁት ጥያቄ እንመልሳለን። ጋብቻ ፍቅር ብቻ ነውን? ብዙ ፊልሞችና የፍቅር ታሪኮች ፍቅር ካለ ሁሉም ይሳካል ይላሉ። ነገር ግን ሳይንሳዊ ጥናቶች የሚያሳዩት ከዚህ የተለየ ነው። ፍቅር ለጋብቻ አስፈላጊ መሰረት ቢሆንም ብቻውን ግን በቂ አይደለም። አንድ ፍቅር መልካም ቢሆንም እሱን ብቻ ማለት ተገቢ አይደለም። ጋብቻ በመጀመሪያ በጠንካራ ፍቅር ሊጀመር ይችላል። ግን ከጊዜ በኋላ ስራ፣ ልጆች፣ የገንዘብ ችግር፣ ጭንቀትና የዕለት ተዕለት ኃላፊነቶች ይጨምራሉ። በዚህ ጊዜ ጋብቻን የሚያቆመው ስሜት ብቻ ሳይሆን ቁርጠኝነት ነው። ቁርጠኝነትን እናንተ እንዴት ትገልጹታላችሁ? የሚመጣን ተግዳሮት መጋፈጥን ወይንስ ለተግዳሮቶቹ አማራጭ መፈለግን ወይንስ ሁለቱን? 2. መተማመን። እምነት ከጠፋ ፍቅር ብቻውን ግንኙነትን ማዳን አይችልም። እውነተኛ ትዳር በታማኝነት በግልጽነትና በመተማመን ይገነባል። 3. ተግባቦት። ብዙ ትዳሮች የሚፈርሱት ፍቅር ስለጠፋ ሳይሆን መነጋገር ስለተቋረጠ ነው። አጋራችንን በጥሞና ማዳመጥ፣ ስሜቶቻቸውን በአክብሮት መግለጽ፣ ችግሮችን በንግግር መፍታት የጤናማ ጋብቻ መሰረቶች ናቸው። 4. መከባበር። ፍቅር ቢቀንስ ይችላል፣ ነገር ግን መከባበሩ ከቀጠለ ግንኙነቱ ጠንካራ ሆኖ ሊቆይ ይችላል። መሳደብ፣ ማዋረድ፣ መናናቅ፣ መደባደብ ግንኙነትን በፍጥነት ያበላሸዋል። መከባበርን ያወርዳል፣ ግንኙነቶችን ይሰብራል። ከተሰበረ ደግሞ ለመጠገን እንቸገራለን። 5. ይቅርታ ማድረግ። ሁለት ፍጹማን ሰዎች አይጋቡም። አንድም ሰው በመሆናቸው ሙሉነት ይጎላቸዋል። ሁለቱም መሰረታቸው የተለያየ ሊሆን ይችላል። ማለትም የመጡበት ማህበራዊ ደረጃ፣ የትምህርት ደረጃ፣ የቤተሰቦቻቸው የጋብቻ ሁኔታ፣ የአእምሮአቸው ስሪት ወዘተ። ስለዚህ ስህተት ይኖራል። እንደዛ ከሆነ ደግሞ ይቅር ማለት፣ ስህተትን ማረም ዘላቂ ግንኙነትን ለመገንባት ወሳኝ ነው። 6. የጋራ እሴቶችን መገንባት። በገንዘብ፣ በልጆች አስተዳደግ፣ በሃይማኖት፣ በስራና በወደፊት እቅድ ላይ ተመሳሳይ እይታ መኖር ግንኙነትን ያጠናክራል። 7. ፍቅር ተግባር ነው። ፍቅር ቃል ብቻ አይደለም፣ በየቀኑ በትንንሽ ተግባሮች ይገለጻል። መረዳዳት ሊሆን ይችላል፣ ማበረታታት ሊሆን ይችላል፣ ጊዜ መስጠት ሊሆን ይችላል፣ ማመስገን ሊሆን ይችላል፣ መከባበር እና እውነተኛ ፍቅርን ማሳየት ሊሆን ይችላል። ይህን ሐሳብ እናጠቃልለው። ስለዚህ ጋብቻ ፍቅር ብቻ ነውን የሚለው ጥያቄ መልሱ አይደለም ነው። ጤናማ ጋብቻ በፍቅር፣ በመተማመን፣ በግልጽ ግንኙነት፣ በመከባበር፣ በይቅርታና በቁርጠኝነት ላይ ይገነባል። ፍቅር እሳት ከሆነ እነዚህ ሁሉ እሳቱን የሚያበረታቱ እንጨቶች ናቸው ማለት ነው። ይህ ቪዲዮ ጠቃሚ ከሆነ ላይክ፣ ሰብስክራይብ፣ ሼር በማድረግ ያድርሱ እንላለን። እስከምንገናኝ ሰላም ይሆንላችሁ።